ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የትግራይ ጊዜያዊ አስተዳደር ከሲአርኤስ እና ከተባበሩት መንግስታት ድርጅት ኤጀንሲዎች ጋር ለተፈናቃዮች ሰብአዊ ምላሽና ዘላቂ መፍትሄዎችን በማጠናከር ዙሪያ ተወያዩ። ፖሊስ ከሚጠፉ ግለሰቦች የአፋጣኝ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ገንዘብ አስገቡ በሚሉ ግለሰቦች ላይ ጥብቅ ምርመራ መጀመሩን አስታወቀ። የአረጋውያንን መብትና ተሳትፎ የሚያረጋግጥ ረቂቅ አዋጅ በዝግጅት ላይ መሆኑ ተገለጸ። በሰሜን ሸዋ እና በኦሮሞ ብሔረሰብ አስተዳደር ዞን የግሪሳ ወፍ መከሰቱ ተገለጸ። የአውሮፓ ኢንቨስትመንት ባንክ በኢትዮጵያ ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም የሚውል የ$110 ሚሊዮን ድጋፍ ለማድረግ ቃል ገባ። የትግራይ ጊዜያዊ አስተዳደር ከካቶሊክ ሪሊፍ ሰርቪስ እና ከተባበሩት መንግስታት ድርጅት ኤጀንሲዎች ጋር ለተፈናቃይ ማህበረሰብ የሰብአዊ እርዳታ አቅርቦትን እንዲያፋጥኑና ለዘላቂ መፍትሄዎች ድጋፍ እንዲያደርጉ ጥሪ አቀረበ። አስተዳደሩ ተፈናቃዮች ወደ ቤታቸው በሰላም እንዲመለሱና የትግራይ የግዛት አንድነትን ለማስጠበቅ ያለውን ቁርጠኝነት በድጋሚ አረጋግጧል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከሲአርኤስ በትግራይ ክልል ለሚገኙ ተጋላጭ ማህበረሰቦችና ወደ ሱዳን ለሄዱ ስደተኞች የሚሰጠውን የአስቸኳይ ድጋፍ እንዲያጠናክር ጠይቀዋል። በተያያዘው ውይይትም የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የተፈናቀሉ ሰዎችን በሰላም ወደ ቀያቸው መመለስና የትግራይ ክልል ሉዓላዊነትን መጠበቅ ለአስተዳደሩ ቀዳሚ ተግባር ሆኖ እንደሚቀጥሉ አሳስበዋል። እንዲሁም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፍ ድርጅቶች የተቻላቸውን ሁሉ ድጋፍ እንዲያደርጉ ጥሪ አቅርበዋል። ከሚጠፉ ግለሰቦች የአፋልጉኝ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ገንዘብ አስገቡ በሚሉ ግለሰቦች ላይ ጥብቅ ምርመራ መጀመሩን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በተለያዩ ጊዜያት ከቤተሰቦቻቸው የሚጠፉ ህጻናት፣ ታዳጊዎችና ጎልማሶች ወላጆች፣ አሳዳጊዎች ወይም ቤተሰቦቻቸው ጉዳዩን ወደ ፖሊስ ከመውሰድ ይልቅ በተለያዩ መንገዶች የአፋልጉኝ ማስታወቂያዎችን እንደሚለቁ ይታወቃል። በማህበራዊ ሚዲያዎች ከሚለቀቁ የአፋልጉኝ ማስታወቂያዎች ላይ ከሚለጠፉ ግለሰቦች ጋር ምንም አይነት ግንኙነት የሌላቸው አንዳንድ ግለሰቦች ልጃችሁ ወይም የጠፋችሁ ሰው እኛ ጋር ነው፣ ገንዘብ አስገቡ፣ ይህንን ካላደረጋችሁ በህይወት አታገኙትም በማለት በርካታ ገንዘብ በባንክ እንዲያስገቡላቸው ያደረጉ ግለሰቦች ላይ ፖሊስ በጥናት የተደገፈ የወንጀል ምርመራ ተግባር መጀመሩን አስታውቋል። ወላጅ የልጁን ወይም የቤተሰቡን አባል መጥፋት ለፖሊስ ካሳወቀም ሊሞቱብን ይችላሉ በሚል ጉዳይ ወደ ፖሊስ ይዞ ከመምጣት ይልቅ ገንዘብ ሲጠየቁ በዚህ የወንጀል ተግባር ላይ የተሰማሩና የተደራጁ ወንጀል ፈጻሚዎች ገንዘብ እያስገባ ለተለያዩ ማህበራዊና ኢኮኖሚያዊ ቀውሶች እየተጋለጡ እንደሚገኝ እየተደረጉ ባሉ የምርመራ ስራዎች መረጋገጡን ገልጸዋል። የአዲስ አበባ ፖሊስ መሰል ወንጀሎችን የሚፈጽሙ ግለሰቦችን አስመልክቶ በተደጋጋሚ አቤቱታዎች እንደሚቀርቡለት የተለያዩ ወንጀል አፈጻጸሞችን ለአብነት በማቅረብ የገለጸ ሲሆን አቤቱታዎችን ተቀብሎ ተገቢውን ምርመራ እያደረገ እንደሚገኝም አስታውቋል። በዚህም ገንዘብ እንዲገባላቸው የጠየቁ፣ ገንዘብ የገባላቸውና ከዚህ ወንጀል ጋር ግንኙነት ያላቸው ግለሰቦች ላይ የጥብቅ ምርመራ መጀመሩን ገልጿል። ህብረተሰቡ አብዛኛውን ጊዜ ተመሳሳይ ችግር ሲያጋጥመው ጉዳዩን ወደ ማህበራዊ ሚዲያ ከማምጣት ይልቅ ህግን ተከትሎ ለፖሊስ በማመልከትና ምርመራ እንዲጀመር በማድረግ ራሱን ከወንጀል ፈጻሚዎች እንዲጠብቅ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የአረጋውያን መብት ተሳትፎ የሚያረጋግጥ ረቂቅ አዋጅ በዝግጅት ላይ መሆኑ ተገለጸ። የአረጋውያን መብት ጥበቃ፣ ተሳትፎና ጠቃሚነትን ለማረጋገጥ የሚያስችል ረቂቅ አዋጅ በዝግጅት ላይ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ይህንን ረቂቅ አዋጅ በፍጥነት ወደ ተግባር ለማስገባት የሚያስችል ስራዎችም እየሰራው ነው ብሏል። በሚኒስቴር መስሪያ ቤቱ የአረጋውያንና ቤተሰብ መሪ ስራ አስፈጻሚ አቶ ተስፋዬ ሮበሌ ለአዋጅ ግብዓት የሚሆኑ ሀሳቦች ከተለያዩ ባለሙያዎች ተሰብስበዋል ብለዋል። የተነሱት ሀሳቦች እስከ ጥቅምት 15 2018 ድረስ ለፍትህ ሚኒስቴር እንዲቀርቡ ለማድረግና ረቂቅ አዋጁ በአፋጣኝ ወደ ተግባር እንዲገባ ለማድረግ ሁኔታዎች እየተመቻቹ እንደሆነ ተናግረዋል። መሪ ስራ አስፈጻሚው እንዳሉት አረጋውያን በፖለቲካ፣ በኢኮኖሚ፣ በማህበራዊ ጉዳዮች ላይ እኩል ተጠቃሚ እንዲሆኑና የመብት ጥሰት እንዳይደርስባቸው የሚያስችል አስገዳጅ ህግ በተደጋጋሚ ሲጠየቅ የነበረ ጉዳይ ነው። በኢትዮጵያ ከ7 ሚሊዮን በላይ አረጋውያን የሚገኙ ሲሆን ከእነዚህም መካከል 1.2 ሚሊዮን ለሚሆኑት ለተለያዩ ችግርና ለመብት ጥሰቶች እንደሚጋለጡ መረጃዎች ያመለክታሉ። በአረጋውያን ላይ የሚደርሰውን ጫና ለመፍታት የአስገዳጅ ህግ ማዕቀፍ እንደሚያስፈልግ በማመን በሂደት ላይ የሚገኘው ረቂቅ አዋጅ በአፋጣኝ ወደ ተግባር እንዲገባ እየተሰራ ነው ሲሉም አቶ ተስፋዬ ተናግረዋል። በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞን የግሪሳ ወፍ መከሰቱ ተገለጸ።
በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞን የግሪሳ ወፍ መከሰቱን የግብርና ሚኒስቴር አስታውቋል። የተከሰተው የግሪሳ ወፍ መንጋ ለመከላከል እየተሰራ መሆኑንም ተገልጿል። በአማራ ክልል የሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አበበ ጌታቸው የግሪሳ ወፍ መንጋ በተወሰኑ የዞኑ ወረዳዎች መከሰቱን ገልጸዋል። አክለውም መንጋው ጉዳት እንዳያስከትል በባህላዊና ዘመናዊ መንገድ ዝግጅት እየተደረገ መሆኑን ተናግረዋል። የኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ ምክትል ኃላፊ ሀሰን ሰይድ በበኩላቸው በብሔረሰብ አስተዳደሩ ጅሌ ጥሙጋና ደዋ ጨፋ ወረዳዎች ላይ የወፉ መንጋ በስፋት መታየቱን ገልጸዋል። የዘንድሮ የወፍ መንጋ ከተጠበቀው ጊዜ አስቀድሞ የተከሰተ መሆኑን የገለጹት ምክትል ኃላፊው አያይዘውም በደረሰ የመኸር ሰብል ላይ የከፋ ጉዳት እንዳያስከትል ርብርብ እየተደረገ መሆኑን አመላክተዋል። የግብርና ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ከበደ ላቀው በኩላቸው በዞኑ የግሪሳ ወፍ መንጋ ክስተት መኖሩን በተመለከተ ለሚኒስቴሩ ሪፖርት መቅረቡን ገልጸዋል። አክለውም የግሪሳ ወፍ መንጋ ጉዳት እንዳያስከትል የሎጂስቲክስ ማጓጓዝ ስራ እየተከናወነ መሆኑን ጠቅሰው የኬሚካል ርጭቱ በአፋጣኝ የሚከናወን መሆኑን መግለጻቸውም ተዘግቧል። ለኢትዮጵያ የ110 ሚሊዮን ዶላር ድጋፍ ቃል ተገባ። የአውሮፓ ኢንቨስትመንት ባንክ በኢትዮጵያ ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም የሚውል የ110 ሚሊዮን ዶላር ድጋፍ ለማድረግ ቃል ገብቷል። የዓለም ባንክና ከዓለም አቀፍ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን የገንዘብ ሚኒስትር አህመድ ሺዴ ከአውሮፓ ህብረት ኮሚሽን፣ ከአውሮፓ ኢንቨስትመንት ባንክ ከፍተኛ የስራ ኃላፊዎች ጋር ተወያይተዋል። በውይይቱም አቶ አህመድ ሺዴ የአውሮፓ ኢንቨስትመንት ባንክ በኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞችን በንጹህ ውሃ መጠጥ ፕሮጀክትና በሴቶች የስራ ዕድል ፈጠራ ዘርፍ እያደረገ ያለውን ድጋፍ አድንቀዋል። በቀጣይም ባንኩ በገጠር አካታችና ዘላቂ የኢኮኖሚ ልማት ኢኒሼቲቮችን እንዲሁም በማኑፋክቸሪንግ ድጋፍ እንዲያደርግ ጥሪ አቅርበዋል። የአውሮፓ ኢንቨስትመንት ባንክ የዓለም አቀፍ አጋርነት ዳይሬክተር ቱራያ ቱሪንክሪ በበኩላቸው ተቋማቸው ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም ሶስተኛ ምዕራፍ ማስፈጸሚያ የሚውል የ110 ሚሊዮን ዶላር ድጋፍ እንደሚደረግ ገልጸዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።